ሁለቱ ባለግዙፍ ምጣኔ ሀብት ባለቤት ሀገራት ተፋጠዋል። በሁለቱ ታላላቅ ምጣኔ ሀብቶች መካከል ያለው የንግድ ጦርነት የመቀዝቀዝ ምልክትን የሚያሳይ አይመስልም። በእርግጥ ቤጂንግና ዋሽንግተን ከድርድሮቻቸው ጀርባ አንድ መድረስ ያልፈለጉበት ጉዳይ እንዳለ ተደጋግሞ ሲነሳ ይደመጣል። በተለይም ከታሪፍ ጭማሪና ታሪፍን ከመጣል ጋር የተያዙ ጉዳዮች ዛሬም የሁለቱ ሀገራት ትኩስ የፖለቲካ ጥያቄዎቹ ነው ቀጥሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ እንደሚጨምር መዛታቸው፣ በአንጻሩም የሺጂንፒንግ መንግስት ለዋሽንግተን ምላሽ የሚሆን አጸፋን ለመስጠት መዘጋጀቱን ደጋግሞ ሲገልጽም መደመጥ የተለመደ ነው። የቻይና መንግስት ፕሬዚዳንት ዶናልድ ትራምፕ ከቤጂንግ ወደ ዋሽንግተን በሚገቡ ምርቶች ላይ 100% ቀረጥ ለመጣል መዛታቸው ቁልጭ ያለ የአድሏዊነት ምሳሌ ነው ሲል ደግሞ ከሰሞኑ ተከስቷል። ትራምፕ እንዳስፈራሩት በቻይና ላይ ታሪፍን እጥፍ የሚያደርጉ ከሆነም ወደ 104% ይሆናል እንደማለት ነው። አሜሪካ ይህንን ዛቻዋን ተፈጻሚ ማድረግ የምትጀምር ከሆነም ቻይና በምላሹ የምትወስደው ያጸፋ እርምጃን እንዳዘጋጀች ነው የአገሪቱ ንግድ ሚኒስቴር ያስታወቀው። በእርግጥ ይህ ከፖለቲካና ከአያልነት በላይ ሆኖ ዛሬም በኢኮኖሚው የሚተጋተጉትን ሁለቱን ሀገራት ቁርጥ ያለ መፍትሄ ሊሰጣቸው ያልቻለው የታሪፍ ጉዳይ ነገሩን ወዴት እያመራው ነው የሚለውን ጥያቄ እያስነሳ ነው። ፕሬዚዳንት ዶናልድ ትራምፕም ቻይና ላይ ታሪፍ ለመጣል የዛቱት ሀገሪቱ ብርቅዬ የምድር ማዕድናትን ለውጭ ገበያ ማቅረብን በተመለከተ የምትከተለውን ሕግ በማጥበቋ እንደሆነ ገልጸዋል። ቻይና እጅግ ጠበኛ እየሆነች መጥታለች፣ እንዲሁም መላው ዓለም እስረኛ አድርጋ ለመያዝ እየሞከረች ነው በማለት ባለፈው ሳምንት ይህንን ክሳቸውን አቅርበዋል። ትራምፕ በዚህ ወር በቻይና ፕሬዚዳንት ሺጂንፒንግ ጋር ይደረጋል ተብሎ የሚጠበቀውን ስብሰባም እንደሚያቋርጡም ሲዝቱ ተደምጠዋል። የሁለቱ መንግስቶች በደቡብ ኮሪያ ሲኦል መገናኘታቸውን በርካቶችን በጉጉት እንዲጠብቁት ያደረገ ፖለቲካዊ ክስተትም ነበረ። ውርለት ግን የአሜሪካው ፕሬዚዳንት አትስጊ ቻይና ሁሉም ደህና ይሆናል በማለት ሲጽፉ ተደምጠዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ እጅጉን የተከበሩት ፕሬዚዳንት ዢ መጥፎ ሁኔታ አጋጥሟቸው ነበር። ሀገሪቱ የኢኮኖሚ ድብርት ውስጥ እንድትገባ አይፈልጉም፣ እኔም አልፈልግም። አሜሪካ ቻይናን ማገዝ እንጂ መጉዳት አትፈልግም ሲሉም ተደምጠዋል። ወትሮም ቢሆን በእንደዚህ አይነትና በመሰል አወዛጋቢ አስተያየታቸው የሚታወቁት ዶናልድ ትራምፕ አሁን ላይ ቻይና ላይ የዛቱትን መልሰው ለማባበል ሲሞክሩም ይታያሉ። ትራምፕ ቻይና ላይ ታሪፍ እንደሚጥሉ መናገራቸው በአሜሪካ የፋይናንሻል ማርኬት ላይ ነውጥን አስከትሏልም ነው የተባለው። እንደ ኤስ&ፒ 500 ያሉ የአክሲዮን ጠቋሚዎችን ከሚያዝያ ወር ትልቅ የተባለውን የ2.7% ቅናሽም እንዳሳዩ ታውቋል። የፕሬዚዳንቱ አስተያየት ቻይናና አሜሪካ የንግድ ጦርነት ውስጥ ሊገቡ ይችላሉ የሚለውን ስጋትም እንደ አዲስ እንዲንርና እንዲቀሰቀስ ያደረገም ሆኗል። ሁለቱ ሀገራት አንዳቸው በሌላኛቸው ምርት ላይ በ100% የሚቆጠር ታሪፍ ለመጣል ከተዛዛቱ በኋላ ግንቦት ላይ ስምምነት ላይ መድረሳቸውም ይታወሳል። በወቅቱ የነበረው መካረር በአገሪቱ መካከል የሚደረገው የንግድ ልውውጥ እንዲቋረጥ ሊያደርግ ይችላል የሚል ስጋትንም ፈጥሮ እንደነበረ የሚዘነጋ አይደለም። የቻይና ንግድ ሚኒስቴር ሰሞነኛውን የትራምፕ ዛቻ አስመልክቶ ታዲያ ከጋዜጠኞች ለቀረበለት ጥያቄ በጽሑፍ ምላሽን ሲሰጥ ከወራት በፊት ሀገራቱ ተመሳሳይ መካረር ውስጥ ገብተው በነበረበት ወቅት ይስተጋቡ የነበሩትን ቃላት ያንጸባረቀ ነው ብለዋል። ሚኒስቴር መስሪያ ቤቱ በሰጠው ምላሽ አሜሪካ የተለያዩ የቴክኖሎጂ ምርቶችን ለመስራት የሚለውን ቺፕና ሰም ኮንዳክተር ወደ ቻይና እንዳይላኩ ገደብ መጣሏም ትችት እንድታስተናግድ አድርጓታል። ቤጂንግ ብርቅዬ የምድር ማዕድናትን ውጭ ገበያ ማቅረብን በተመለከተ ሕጓን ማጥበቋ የቻይናና የሁሉም ሀገራትን ብሔራዊ ደህንነት ለማስጠበቅ የተወሰደ መደበኛ እርምጃም እንደሆነ ሲገለጽ ይደመጣል። የሚኒስቴሩ ቃል አቀባይ አሜሪካ ለረጅም ጊዜ ያህል ብሔራዊ ደህንነት የሚለውን ሀሳብ በመለጠጥ የውጭ ገበያ ቁጥጥር እርምጃዎችን አላግባብ ትጠቀማለች ሲሉም ክሳቸውን አሰምተዋል። ቻይና ላይም አግላይ ልምምዶችን ትተከብራለች በማለት ነው እኚሁ ቃል አቀባይ የአሜሪካንን የታሪፍ ጉዳይ ያጣጣሉት። የታሪፍ ማስፈራሪያዎችን መጠቀም ከቻይና ጋር ግንኙነት ለማድረግ ትክክለኛ መንገድ አይደለምም ሲሉ የተደመጡት ቃል አቀባዩ ቻይና ላጸፋ ምላሽም ራሷን ስለማዘጋጀቷ ገልጸዋል። ቃል አቀባዩ ይቀጥላሉ። የቻይና የታሪፍ ጦርነትን በተመለከተ ያለን አቋም ሁልጊዜም ወጥነት ያለው ነው።
እንዲኖር አንፈልግም ግን አንፈራም በማለት ለአሜሪካ ዛቻ ቃል በቃል ምላሽን ሲሰጡም ተደምጧል። ብርቅዬ ማዕድናትና የሶላር ፓኔሎችና ስማርት ስልኮች ያሉት ምርቶችን ለመስራት የሚያገለግሉ ቁሶችን በዓለም ላይ የነዚህ ማዕድናት 90% ክምችት ቻይና ውስጥ ይገኛል። ዋሽንግተንና ቤጂንግ ሊያደርጉ ካቀዱት ንግግር በፊት እነዚህን እርምጃዎችን እንደሚወስዱ መዛታቸው በሁለቱ መሪዎች በስብሰባቸው ወቅትም ጠንካራ አቋም ይዞ ለመገኘት የተደረገ ሊሆን እንደሚችል ተገምቷል። በዚህ ወር በደቡብ ኮሪያ ውስጥ ይደረጋል ተብሎ የሚጠበቀው የትራምፕና ዢ ስብሰባ እንደታቀደው ይካሄድ ወይም ይቅር ግን እስካሁን የተባለ ነገር በግልጽ አልተቀመጠም። ጉዳቱ ለቻይና ብቻ አይደለም። ከዚህ ሁኔታም አሜሪካ የምታጣው ነገር ቀላል የሚባል እንዳልሆነ የሚያነሱም አሉ። አሜሪካ በአውሮፓውያኑ 24 ከቻይና ያስገባቻቸው ምርቶች $435 ቢሊዮን እንደሆነ ከሀገሪቱ የንግድ ቢሮ የተገኘው መረጃ ያስረዳል። አሜሪካ ለቻይና ያደረገችው ወጪ ደግሞ $143 ቢሊዮን ነው። ይህም ማለት አሜሪካ ከቻይና ጋር በምታደርገው የንግድ ልውውጥ $295 ቢሊዮን የንግድ ጉድለት ወይም ትሬድ ዲፊሲት ገጥሟታል ማለት ነው። አሜሪካ ከቻይና የምታስገባቸው ምርቶች በአጭር ጊዜ ከየትኛውም ሀገር በሚገኙ ምርቶች እንደምትተካቸው ደግሞ ግልጽ አለመሆኑ ጉዳዩን ወደ ሌላ አቅጣጫ እንዳያመራው ስጋትን አኑሯል። በእርግጥ የአሜሪካና የቻይና ሁሉ ገብ የሆነው የታሪፍ ጦርነት ምጣኔ ሀብታዊ መሻኮኮትና የኃይል የበላይነትን ለመያዝ የሚደረግ እንደሆነ የሚያነሱ ተንታኞችም ጉዳቱ ግን በሁለቱም በኩል ትልቅ ሊሆን እንደሚችል ገልጸዋል። ይህንን ጉዳት ቀንሶ ነገሮችንም ተመካክሮ ለመፍታት ያስችላል የተባለለት የደቡብ ኮሪያው ስብሰባ ታዲያ አንዳች መፍትሄን ይዞ ይመጣል የሚለው የብዙዎች ተስፋ ሆኗል። ነገር ግን ሁለቱ አዛውንት ሽማግሌዎች በዛ ተገኝተው ውይይትን ያካሂዳሉ ወይ የሚለው የብዙዎች ጥያቄ እንደሆነ አሁንም ቀጥሏል።